ይመስገን ጥሩ ሰርቻለሁ። ቤት አዲስ አበባም ደሴም አለኝ። ባሌ እዲኑ ላይ ጎበዝ ባይባልም ግን ሙስሊም ነው። ሶላት አይሰግድም፣ ጫትም ይቅማል። በጣም ቆንጆ መልከ መልካምና ስፖርተኛ ነው። አዲስ አበባ ነበር የሚኖረው። የቤት መኪና ገዛሁለት። የጠየቀኝን ሁሉ አሟላለሁ። የሆነ ቀን ልምጣና ላግዝሽ አለኝ ወደ ዱባይ። በራሴ ስለሆነ የምሰራው እሺ አልኩት። መኪናውን ለወንድሙ ሰጥቶ ቤተሰቦቹን እቤቴ አስቀምጦ አመጣሁት። እዚህ ሲመጣ ጠገበ። እኔም መልከኛ ነገር ነኝ። የወንድ ነገር ሆነና የሆነች አዲስ አበባ የሚያውቃትን ልጅ ተባብሎ ከኔ ተደብቆ ቤት ተከራይቶ አስቀመጣት። ዱባይ ብር ስጭኝ እያለ ከኔ እየተቀበለ እሷን ያዝናናል። የራሱ ጓደኞቹ ባለቤቴ ከልጅቱ ጋር ተቃቅፈው ተቀምጠው የሚያሳይ ፎቶ ላኩልኝ። ንዴቴን ዋጥ አድርጌ ሚስቶችህ በቃ ሁለት እንሁን፣ ተራ ያዝልን፣ ካላሰርክ ኒካህ ካላሰርክ እሰራት አልኩት። ከባሌም ከንብረቴም እንዳልሆንኩ ገባኝ። በመልክ ትበልጥሻለች፣ ገናም ልጅ ናት፣ ልጅ እግር ናት። ለሁለተኛ እሺ አትለኝም አለኝ። እና የኔስ ኒካህ አልኩት። ደግሞ የዱባይ ኒካህ አገርሽ ስትገቢ ትፈቻለሽ አለኝ። እና የአዲስ አበባውን ቤት ሰተሽኝ እፈታሻለሁ፣ በስሜ አዙሬዋለሁ እኮ አለኝ። ሰውነቴ ነደደ። ምንም አላልኩም። ስለተቃጠልኩኝ ክርስቲያን ጓደኛ ነበረችኝ። የሆነ ደብተራን ጠቁሚኝ አልኳት። ጠቆመችኝ። ሄጄ ልጁ እንዲወደኝ ሳይሆን እንዳብድ ስራልኝ አልኩት። አብረን እንተኛ አለኝ። ብር ልስጥህ አልኩት። እሺ አለኝ። ጥቁር ዶሮና ጥቁር ድመት አሳረደኝ። የሆነ ዱቄት ነገር ሰጠኝ። በወተት ስጭው አለኝ። እሺ አልኩ፣ ሰጠሁት። ያ ባለቤቴም አበደ። የተለያዩ ዳዕዋዎችን ሳዳምጥ ሽርክ ነው የሚል ሰማሁ። አሁን እኔ ምንድነው ማድረግ ያለብኝ? ከእስልምና ወጥቻለሁ? እንዴት ነው? በጣም